ጠበኛ በቃ ኃይለኛ ድራማ ሰሪ የሆነ ሰው ምን እንዳደረገ ታውቃላችሁ? እሱ በጣም ነው የሚለየው። ፓይለት ነኝ ነው ያላት። ፓይለት ነኝ ብሏት ኤቭሪዴይ ነው የሚያወራት። የፓይለት ልብስ ለብሶ ነው የሚያወራት ኤቭሪዴይ። ይኸው እዚህ ልገባ ነው፣ እዚህ ገባው፣ ዛሬ ጠዋት እንዲያረቁ ነው እያለ ነው የሚያወራት። እሷ ፓይለት ፍቅረኛ ኖሯት ልቧ ልቅ ብሏል። በቃ በዚህ ምድር ላይ ድለኛ ሰው በቃ ፓይለት ፍቅረኛ እኮ ፓይለት ነው ብላ ልቧውን ልቅ ብሏል። ሄዶ ሄዶ ታሪኩ መጨረሻ ላይ ልጁ ፓይለት የሚማሩበት ትምህርት ቤት ገብቶ ግማሽ ዓመት ምናምን ተምሮ የተባረረ ሰው። ያችን አጋጣሚ ግን ተጠቀመባት። ማቀሊቱ አርጓት ማለት ነው። አንቺ መሆን ዶክተር ነው ብለሽ ሲሰራ ያሳየኛል። የታየሽ አርፈሽ ቁጭ በይ። ፍቅረኛ የሚባል የለሽም፣ ኑሮሽም አያውቅም፣ ፌስቡክም የለሽም። ፌስቡክ ላይ የሚተዋወቅሽው ዶክተር ነኝ ባይ የምታወቂው ሰው የለም። በቃ ከዛሬ ጀምሮ ዲሌት አድርጊው ከጭንቅላትሽ ውስጥ። ሌባ ኃይለኛ ማጅራት መቼ ነው እጅ ላይ የወደቅሽው? ኃይለኛ እና አጫውቶ አውርቶሽ ፋይናሊ 100,000 ብር ነው የመታው። ገብቶሻል? አንዴ የዚህ ደግሞ ትንሽ ድፍረት፣ ይሄ ትንሽ ወታደር ቢሆን ደፋሪ የሚሆን ይመስላል። 100,000 ሲጠራ አይከብድም? ቁጥር አያውቅም? ዶክተር ቢሆን አሁን ይህን ቁጥር ይጠራብሻል? ዶክተር ተምሯል አይደል? ቁጥር ቢያንስ ይፈራል እኮ 20,000 30,000 እያለ ተንደርድሮ ይገባል እንጂ 100,000 በአንዴ አይጠራም። ነውር። ጻፈው በይው ቁጥሩ። እና አሁን ይኸውልሽ አንቺ ምን ታደርጊያለሽ መሰለኝ? ዝም ብለሽ አይደለም ይህን ሰው ብሎክ የምታደርጊው። እኔ እየመጣችሁ ንገሩኝ፣ እንዲህ ፌስቡክ ላይ የሚጠይቋችሁ ሰዎች ጥሩ መርፌ ነው የምሰጣችሁ። አሁን ምን ታደርጊያለሽ መሰለሽ? ምንም አታስነቂም። ባልባነነ ሙድ ነው የምትጫወው። ሁሉም ሰው አራዳ ነው። እሺ ማለት ሁሉም ሰው ማንም ፋራ የለም እዚህ ላይ። የመንቃትና ያለ መንቃት ጉዳይ ነው። ታወራላችሁ ምናምን 100,000 ብር ጠይቆሻል። ትንሽ ታገሰኝ፣ ከጓደኞችም ተበድሬ እልክልሃለሁ ምናምን ጄሌ ስለሌለ ነው ምናምን ባይ ምንም ባዳንጭ የምታደርጊ ይህንን ካላረግሽ እኔ ጋር የምትታይ ጥሩ ትምህርት ማግኘት አለበት። ዶክተር አይደል ሕክምና ያስፈልገዋል እሱ። ከዛ እልክልሃለሁ ትዩ እና ትንሽ አንድ ሳምንት ጠብቂያለሽ። ዝም ብለሽ አሁን ከምርት ልሽ ልላክልህ ብትዩ ይባላናል። ገብቶሻል? አንድ ሳምንት ታገሰኝ ጓደኛዬ ይሰጥሻለሁ ብላኛለች። አሁን አንድ ላይ ቀላቅዬ እልክልሃለሁ ትዩ እና አንድ ሳምንት ጠብቂያለሽ። እዛ ልክ የዛሬ ሳምንት ብሩን አዘጋጅቼ እላለሁ። በምን ልላክልህ በይ። በምን ልላክልህ ስትዩ በባንክም መላክ ትችያለሽ። አይ እኔ ያው ሰው ሀገር ነው ያለው፣ በሰው ነው ልልክልህ የምችለው። ስለዚህ በሰው ብልክልህ ትቀበላለህ፣ ደውለው ይሰጠዋል ምናምን ትይዋለሽ። በሐዋላ ምናምን ነው መልክልህ፣ ደውለው ይሰጠዋል ትያለሽ። እሺ ይላል። በቃ ዶክተርዬ ብሯን ልትቀበል ተፍ ትላለች። የታባቷቺ ፌስቡክ ላይ ልገሸልጣት ነው ቺፋራ ብሎ እያዘጋጅሻለዋል ሊገነጣጥልሽ ማለት ነው። እዛ ትትያለሽ። የዛን ቀን በቃ እዚህ ቦታ ሂድና ጠብቅ፣ ደውሉለት እላችኋለሁ እና ባለፈው እንደነገርኳችሁ ቤተክርስቲያን ትቀጥሪዋለሽ። አንድ ቤተክርስቲያን ይሄድ ለጸሎትም ጥሩ ንስሐም ለመግባት በተለይ አሁን በዚህ በጾም ነው ማማት ነው ምናምን ጥሩ ወደ ፈጣሪ ቢመለስ ጥሩ። አሁን በዚህ አጋጣሚ ለእግዚአብሔርም ውለታሽን ይከፍለዋል። ገብቶሻል? ቤተክርስቲያን በተቀዳሴ ሰዓት ላይ ደግሞ ብትልኪው በጣም ጥሩ ክርስቲያን አይደለ? ክርስቲያን። ስለዚህ እንደዛ ታረጊና እዛ ቤተክርስቲያን ደርሻለሁ አይደውሉም እንዴ ሲልሽ፣ ቆይ ጠብቅ 100,000 ብር አይደል እንዴ ዝም ብሎ በቀላሉ አይሰጡም ማለት አናምነውም ወይ እናምነዋለን እያሉ ይመቲና 2 ሰዓት ታስጠብቂዋለሽ። ያስቀድስ ከሆኑ ችግር የለውም በሰማይ ቤት ትከፈልሻል። ከዛ 2 ሰዓት ትንሽ ከጠበቀ በኋላ ምን ታዲያዋለሽ? ይኸውልህ አሁን እዛው ጋር ቤተክርስቲያን ጋር እንደቆምክ ንስሐ አባት ፈልግና እዛው ገብተህ ቄስ ፈልገህ እኔ በሰው ሀገር በአረብ ሀገር ያለች ፍቅረኛ አለች፣ እሷን ፌስቡክ ላይ አጥምጄ ጀንጅኜ ልገሸልጣትና ወደ አውሮፓ ሊሄድ ነው ብዬ 100,000 ብር ልበላት፣ ምንም አታውቅም ፋራ ስለሆነች ልበላት አስቤ ይኸው አሁን እዚህ ቀጥራኝ ነበረ እና ኃጢአቴን ፈጣሪ ይቅር እንዲለኝ ለመናገር ነው ብለህ ተናዘህ እዛው ጸበል ተጠምቀህ ተሳልመህ ምናምን ተንበርክከህ
ወደ ቤት በሰላም ግባ። እሺ አባትዬ፣ ሌላ ጊዜ የአረብ ሀገር ሴት አረብ ሀገር ያለችን ሴት ፌስቡክ ላይ አጥምጄ እበላለሁ፣ እጀነጅናለሁ፣ ቆዳ ገፋለሁ ብለህ አታስብ። የሰው ገንዘብ ጥሩ አይደለም፣ እሳት ነው፣ ይበላል። ነገ ልጅም ስትወልድ በልጅ ይመጣባል። ስለዚህ የሰው ገንዘብ አትመኝ፣ ሰርተህ ተለወጥ ብለሽ ብሎክ ታደርጊዋለሽ ማለት አለቅ። ይህ አሁን የህይወት ዘመኑ ሁሉ ትምህርት ነው ለሱ። ዝም ብለሽ ሄደሽ ብሎክ ብታደርጊው ሌላዋንም ይሄዳል፣ ሌላዋንም ሀይ ይላል። ገብቶሻል? ይሄንን አድርጊ። ይሄንን ካላረግሽ የእውነት በጣም ነው የምቀየምሽ፣ ወይም አስገዝትሻለሁ፣ አስገዝትሻለሁ። ስለዚህ ይሄንን አድርጊ። በዚህ ሰው ሁሉ ፊት ነው የምነግርሽ፣ ቀልዴን አይደለም፣ እግዚአብሔርን የምሬኝ ነው። እሺ ግልጽ ነው? ወንድሜ በጣም አመሰግናለሁ። እውነት እግዚአብሔር ያክብርልኝ። ይህንን ሪከርድ አድርጋችሁ ፖስት አድርጉላቸው ለቀጣይ ቀፋዮች። አሁን የነገርኳትን ቆርጣችሁ ሁሉም ያርጉት። እሺ ሁሉም ሴቶች እንደዚህ አርጉ። አትጨቃጭ። ገንዘቤን ጠየቀኝ ምናምን አትበቃችን። መርፌ ውጉ፣ መውጋት ልመዱ እና እዛ ያለ ሰው ቢያንስ ይጠነቀቃል። ዝም ብሎ አይንቃችሁ። በጣም ነው የሚያናደው በእውነት ማርያምን ነው የምላችሁ። በጣም ከሚገርማችሁ ነገር ሆን ብለው ይህን የሚያደርጉ ወንዶች አሉ ፌስቡክ ላይ። ሲሪየስሊ ነው የምላችሁ። ሆን ብለው በቃ አረብ ሀገር ያለች ሴት ትልካለች። የሆነ ሰው ተልኮለት አውርቷል። ሲቸግረው የት እንደሚመጣ ታውቃላችሁ? ፌስቡክ ላይ መጥቶ ይተዋወቃል። ሲቸግረው ችግር ካለበት ገንዘብ ከፈለገ ማርያም እያጋነንኩት ምናምን አለ። እግዚአብሔር ነው የምላችሁ። ወይ ዝም ብዬ ወሬ ለማሳመር ምናምን አለ። በትክክል ሲቸግረው ሆን ብሎ የሚመጣ ሰው ናፍቀርኩሽ፣ ሞትኩልሽ፣ ተንገበገብኩልሽ ያለሽ በሙሉ በፌስቡክ ማንም ሊያፈቅርሽ አይችልም። እመኝ። እኔም አሁን ሰላም ጤና ይስጥልኝ። እንኳን ደህና እንኳን ደህና ቆየኸኝ አሌክስ። ድምፅሽ በጣም ቀንሷል። ምንድን ነው? ተዳክመሽ ወረርሽኙ ነው? አይደለም። ይኸው አሁንስ አይሰማም? አሁን ይሻላል። ነቃ ቢስ ድምፅሽንም ጠረግ አድርጊው። ውሃም ጠጫ አጠገብሽ ካለ። እሺ እኔ በጣም ረጅም ነው ታሪኩ። ረጅም አሳጠ ማለት እንትን እንዳንሰለቸው አድርገሽ ጉዳዩን ብቻ ነው፣ ሰፊውን ጉዳዩን ትተሽ ዋናው አንኳር። አፍቃሪ ነሽ? አዎ። እሺ አሁን በቀላል ነገር ልንገርሽ እንዴት እንደምትነግሪኝ፣ እንዴት ተዋወቃችሁ፣ ከዛ ምን ተፈጠረ የሚለውን ትነግሪኛለሽ። እሺ የተዋወቅነው የባጃጅ ሹፌር ነበረ። እኔ ባንክ ነበረ የምሰራው በሰዓቱ እና ረፍዶብኝ ኮንትራት ይዤ ለመሄድ ኮንትራት ይዤ ልሄድ ከዛ ሌላ ሰው አገኘና እኔን ውስጥ እንደጫነ ሌላ ሰው አገኘና እነሱን አስቀድሞ ሄደ። ትውውቃችን በዛው ጀመረ ማለት ነው። ከዛ በቃ ውይ ትዕግስትሽ ደስ ሲል ምናምን አለኝና ስልክ ተለዋወጥን። በዛው ወሬ ጀመርን። የምሰራበት ብራንች አጠገብ ስለሆነ ቤቱ እዛው ሰፈር ነው ቤቱ እና ይሸኘኛል። አንዳንዴ እየመጣ ይሸኝ። ኤርፎኑን አውጪው እና በስልክ በስልኩ ብቻ። አሁንስ ይሻላል መሰለኝ አይደል? እና እየመጣ
ይሸኘኝ ነበረ። በቃ ባጭሩ ባለው አጋጣሚ የመጣ ያደርሰኛል፣ ይወስደኛል ምናምን። ትውውቃችን እየጠነከረ መጣ። ከዛ መገናኘት ጀመርን፣ እንዴት ማድረግ ጀመርን፣ ማውራት ጀመርን ምናምን። ረዘም እያለ ሄደ ሪሌሽናችን እና መጨረሻ ላይ በቃ ለምን አንጋባም ብለን ወሰንን ማለት ነው። ከዛ ሽማግሌ ለመላክ ደብዳቤ ነው የላከው። የመጀመሪያ ጽሁፍ ደብዳቤ ላክ። ደብዳቤውን ከላከ በኋላ ልጆች እንዳሉት ነገረኝ። ምን እንዳሉት? ደወለ። ምን አልከኝ? ምን እንዳሉት ነገረኝ ያልሽው? 3 ልጆች እንዳሉት ነገረኝና ከዛ ምንም ማድረግ አይቻልም። ያው ሽምግልና ተልኳል። በሰዓቱ እንደውም ሲነግረኝ በር ዘግቶ ነበር የነገረኝ እያለቀሰ እና የሆነ ነገር ልንገርሽ አትቀየምኝ ምናምን ቅር አይልሽም ብሎ ነበር የነገረኝ እና ከዛ 3 ልጆች አሉ እና ፕሊስ በቃ የማትፈልጊኝም ከሆነ አሁን ንገሪኝ፣ የምትፈልጊኝም ከሆነ አሁን ንገሪኝ ምናምን አለኝ። በቃ እዛው ተቃቅፈን አለቀስን ምናምን። ነበረ በሰዓቱ ተቃቅፈን አለቀስን የሚለው ቆይና አንቺ እኮ የሆነ ትርፍ ሞባይል አለኝ ያለ ነው መሰለኝ ማለት ልጅ እኮ መጥፎ አለ። በነገራችን ላይ ልጅ መጥፎ ክፉ ነገር ሆናለ። እንደውም ልጅ ያለው ሰው እኔ በጣም በረከት ያለው ሰው ነው ብዬ ነው ማስበው። መደበቅን ምን አመጣው? ሰው ግንኙነት ሲጀምር ያለፈ ታሪክ አለኝ፣ ያለፈ ይወጣል። እንዲህ ልጆች አሉ ቢል እኮ ወንጀል እኮ አይደለም ጓዶች። እኔ ልጅ ኖሮኝ ከዚህ በፊት የነበረኝ ግንኙነት አልፎ ሌላ ሪሌሽንሽፕ ውስጥ መግባት ከፈለም ልጅ አለኝ ብላት ያፈቀርኳትን ሴት ምንድን ነው ማለት ቫይረስ አለኝ እኮ ማለት አይደለም፣ ልጅ ነው። ግን ውሸት ነው ይሄ። ገብቶሻል? ልጅን የሚያክል ነገር ደብቆሽ ተቃቅፈሽ ማልቀስ ምን ማለት ነው? እሱን ታብራሪና ለምንድን ነው እንደዛ ያደረግሽ? በጣም ደንግጬ ነበር በሰዓቱ። ግን ከሚባለው በላይ መልካም ሰው ነው ማለት ውሸቱ ያናደደኝም በጣም ጥሩኛል እና በቃ መልካምነቱ ያለው ነገር ማለት ከሽምግልና በኋላ መሆኑ ለእኔ ከባድ ነው መወሰን ማለት ነው። አይኖ በጣም አውቃለሁ። ከዛ በቃ ይሁን ተብሎ ተጋባን። ቤተሰብ አልተናገርኩም፣ እስከዚህ ድረስ አልተናገርኩም። ያው ካወቁ እሺ ማይሉን በሚለው ማለት ነው። ከዛ በቃ አለቀ ሁሉ ነገር፣ ሰርግ ተፈጸመ፣ አገባው፣ ያው መኖር ጀመርን ምናምን። ከዛ ከ2 ዓመት በኋላ ልጅ ወለድን። ከዛ እኔ ሀገር ቀየርኩ። እኔ ሀገር ቀየርኩኝና ተራራቅን ማለት ነው። የሚገርምህ 3 ልጆች መኖሩ ሳይሆን እኔ ያመመኝ ከቆየ በኋላ ሳቅ 3ቱም ልጆች ከ3 እናት ነው፣ ከ3 ሴት ነው የተወለደው። እኔ 4ኛ ማለት ነው። ሃትሪክ ሰርቶ እንደውም ደብል ቀጠለ። እሺ ከዛ አሁን ላይ እኔ ከሀገር ስወጣ እናወራ ነበረ። እዚህም ሆኜ ያለሁበት ሀገርም ሆኜ እናወራ ነበረ። ከዛ አሁን ግን ጠፋሁበት፣ ስልክ ቀየርኩ። በደንብ ማሰብ መወሰን እፈልጋለሁ። በልጆች ጉዳይም ብዙ ጊዜ ጣላ ነበረ። ማለት ልጆች ሲመጡ አንቺ ደስተኛ አይደለሽም ልጆቼ ሲመጡ ይለኝ ነበረ። ግን የምሬን ለመናገር እኔ እንደሱ ማለት ባስብ ኖሮ መጀመሪያ ነበረ ማልቀበለው ሲጀመር። ለልጆቹ መጥፎ በሆን ኖሮ ማለት ነው።
ማለት ውስጡ ላይ ቴንሽን አለ። በቃ ለልጆች አሪፍ አይደለችም፣ ጥሩ አትሆንም ብሎ የሚያስበው የሚፈራው ነገር አለ እና አሁን ግራ ተጋብቻለሁ። ልደውልለት ላውራው ወይስ አሁን ላይ ጠፍቼ አሁን እንዳያገኝሽ ቀይር ያለው አያገኘኝም። አሁን ለራሴ ጊዜ መስጠት እፈልጋለሁ። ከሶስቱም ከሌላ ወንድ የተወለዱ ምንድነው? ከሶስቱም ያ ማለት ያሉት ልጆች ከሌላ ሴት የተወለዱ መሆኑን አንቺ በምን አወቅሽ? ነገሮች ነው ራሱ ያው የቆየ ቤተሰብ ስትሆን የለም ቤተሰቦቹ ጋር ትሄዳለህ። አንዷ ከእንትና እኮ ነው ይሄ፣ አንዷ የእንትና ነው እያሉ እያወሩ ያለፈ ታሪኩን እየነገሩኝ ጭራሽ የሆነ ፋሚሊ ውስጥ ራሱ የሚያቆስል ነገር ነው ያለው እና ሞር ግልጽ ከግልጽነት ያለፈ ነገር ሆኖ ስለሚነግሩኝ በቃ ጭራሽ እየሻከርኩ መጣሁ። ለሱ አመለካከት ምን መሰለሽ? እኔ አሁን ቅድም ሄደሽ ተቃቅፈን አለቀስን ስትይ የሆነ በቃ አላለ መኪና ያለኝ ምናምን አለኝ እኔ እኮ ደብቄሽ ነው እንጂ ባጃጅ የምነዳው ሌላ እኮ የሆነ ለአንድ ክሩዘር እኮ ያለኝ ሰው ምናምን ያለን አቅፈሽ ስታለቅሽ። ምክንያቱም ጤናማ አይደለም ሰው ልጅን የሚያክል ነገር ደብቆሽ ልታገቢው ሰርግ ተደግሶ እንደ ነገ እንኳን ቢሆን ፍሬንት ይዣለሽ ወጡ ተሰርቶ እንጀራው ተጋብሮ ምናምን ለምን ገደል ያገባም? እንጀራውም ከፈለገ ህይወትሽ ይበልጣል። ገብቶሻል? በይሉኝታና በሼም አንዴ ሽማግሌ ተልኳል ምናምን ስለተላከ ቤተሰቦቼ ከሚዋረዱ የቤተሰቦችሽ መዋረድ የአንድ ቀን ጉዳይ ነው። ህይወትሽ ግን የሚቀጥል ግን ነገር ነው። ችግሩ ሰው ምግብ ስለዚህ ልታገቢ ሰርግሽ እንደነገ ሆነ ዛሬ እንዲህ አይነት ነገር ብትሰሚ የተደበቅሽ የተዋሸሽው ነገር ካለ ቤት ላይ አለማግባት ነው ያለሽ። ትዳር የሚባል ነገር አይሰራም። ምክንያቱም በውሸት ላይ የተመሰረተ በውሸት መሰረት ላይ የተጣለ ትዳር አይጸናም። በታሪክ የፈለግሽውን ብትታገ ትንሽ ትሄጃለሽ እንጂ። ስለዚህ ውሸት በውሸት ከዚህም በላይ ደግሞ የደበቀሽ በጣም ብዙ የሚዘገንኑ ነገሮች አሉ። እርግጠኛ ምክንያቱም እዛ ፍቅር ውስጥ ስትገቡ ግንኙነት ውስጥ ስትጀምሩ ሰዎች ያለውን በሙሉ ተናግራችሁ ጀምሩ። ሰላም ነው የሚኖራችሁ። በእውነት ያሳልፋችሁት ማለት የማይመለከተው ያ ሰው የማይመለከታቸውን ጉዳዮች ባታነሱ ችግር የለም። ግን ኢምፖርታንት ነገ ይሄን ለምን አልነገርከኝም የማያስብል ነገር እንዳይኖር፣ ለምን አልነገርሽኝም የማያስብል ነገር እንዳይኖር በትክክል ተናግሮ መጀመር ሰላም ይሰጣቸዋል። የእውነት ፍቅር ከሆነ ማለት እሱ ግን የእውነት ስለማያፈቅርሽ ያንን ያለ። ስለዚህ ምንም ግራ የሚያጋባ ነገር የለውም። ወጥተሻል፣ ለቀሽ ሄደሻል። ምንድን ነው አሁን ታፈቅረዋለሽ? እስቲል እሱ ነገር ይመስል እሱ ነው ማወቅ የሚፈልግ ኖ ያው ፍቅር እንዳለ ሆኖ አሁን በመሀላችን ልጅ አለ። መረሳሳት የማትችለው መቁረጥ የማትችለው እንዳለ ሆኖ በመሀላችን ከልጁ በፊት እንዳለ ሆኖ ብለሽ አደባብሰሽ ማለት አይቻልም። ዋና ጉዳይ ስለሆነ እሱ ታፈቅረዋለሽ ወይስ አታፈቅሪው? አሁን ላይ እውነት ለመናገር አይምሮዬ ላይ የለም። በልጄ ጉዳይ ግን ሁሌ ያስበዋለሁ። ለልጁ ጥሩ አባት ነው ወይ? ለምንድን ነው ፊት ለፊት የማትመልሺው ጥያቄ? ዙሪያ ጥምጥም ጓ ትምሽን ስጠይቅሽ ለምን እድሜሽን ትነግሪኛለሽ? አላፈቅረውም ወይም አፈቅረዋለሁ? መልሱ አላፈቅረውም። በቃ አጭር መልስ ይሄ፣ አታፈቅሪው። ስለዚህ ማታፈቅሪው ከሆነ በድሎሻል፣ ዋሽቶሻል፣ ወስልቷል። ይህም እንደመወስለት ነው። ምክንያቱም በቃ ቺቲንግ ነው፣ መዋሸት ነው። ስለዚህ አሁን አንቺ ልጅ መሀላችሁ አለ፣ ይኖራል፣ ችግር አለ። አጋድሞ ካረድሽ በኋላ ልጅ ቢኖር ለልጅሽ ብለሽ ድጋሚ ሌላ ጣጣ ውስጥ መግባት አለብሽ ብዬ አላስብም። ስለዚህ ማሰብ ነው ያለብሽ። አሁን ሰው ሀገር ነው ያለሽው። ምንም አክሽን አትውሰጂ። ግን አገርሽ ስትሄጂ ግን እድሉ አለሽ። ምክንያቱም ከዚህ ሰው ጋር አብረሽ በኖርሽ ቁጥር ሁሉ ጊዜ በውሸት እያጠነሽ ነው የሚኖረው። ስለዚህ
አስቢበት፣ ጊዜ ወስደሽ ራስሽን አታጨናንቂ። አሁን ጠፍተሻል ምናምን፣ ግን ልደውልለት አልደውልለት የሚለው ጥያቄ የማታፈቅዱ ከሆነ እንዴት ይመጣል የሚለው እሱ ራሱ ትልቅ አጠያቂ ጉዳይ ነው። ስለዚህ በጥንቃቄ ይህንን ተመልከችው። ከዛ ውጭ ምንም ማድረግ አይጠበቅብሽ። ለማንም ምንም አትናገር። ያው እሺ፣ ግልጽ ነው። አዎ አዎ። እሺ፣ አመሰግናለሁ። የእንቅልፍ ኪኒን ወጓት። ትንሽ ትተኛ፣ ትንሽ ትተኛ። እንዴት ያለ ባጃጅ ጠባሾች! እንዴት ነው? በባጃጅ ልሸኝሽ? እኔም ባጃጅ ልግዛ መስ ባጃጅ ያላቸው ናቸው አሁን እየተጠበሱ ያሉ። እኔንማ ማን ዞር ብሎ ያየኛል? ጓድ ባጃጅ እዘዝልኝ፣ እዘዝልኝ። ሁለት አድርገው፣ አንዱን ጠዋት አንዱን ማታ ምነዳው። ባጃጅ እንግዲህ ዘንድሮ ሞባይል ሆኗል አሉ፣ ሴቶቹም እየገዙ ነው። ለእኔ ግን የሚገዛልኝ ሰው እራሴ ልግዛ ወይስ ላስገዛ? ባስገዛ ሳይሻል አይቀርም። ፌስቡክ ላይ አንድ 2 ወር 2 ወርማ ምን ብዙ ነው በጣም 2 ሳምንት ተፍ ተፍ ብል ባጃጅ ብቻ ሳይሆን እንትን ለአንድ ክሩዘሩ ላይ አስገዛለሁ። 2 ሳምንትማ በጣም ብዙ ነው። እሺ በባጃጅ ስጀነጅናችሁ ነው እኔ የምትጠበሱልኝ? ክብራን ሴቶች ልሸኝሽ ልበል? ዱባይማ መጀመር አለብኝ። ባጃጅ ተራ የለም እዚህ ነገሩ ውስጥ። ዱባይ ባጃጅ ተራ የለም እንዴ? ግን ጥቁማ ንገሩኝ። እሺ እሄዳለሁ። ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነው አሌክስ? ሰላም ነኝ። ምን እንታዘዝ? ከዚህ በፊትም ነግሬ ነበር፣ ኢንቦክስ ማድረግ ያልመለስክልኝ። አሁን ላወራክ ነበር። እሺ አሁን እንደዚህ ነው የሚሻለው። ኢንቦክስ ላይ ትንሽ ስለማልችል እሺ፣ ለዛ አልመለስ ጣጣ የለም። እሺ ምን ነበር? አፍቃሪ ነህ? አዎ። እሺ ምን የት ነው የያዘ? እኔ ያለሁት አዲስ አበባ ነው። እሺ ፍቅረኛ ያለችው ደግሞ ቤሩት ነው መሰለኝ። ቤሩት ነው መሰለኝ ያለችበት። ቤሩት ነው ያለችው ማለት ቤሩትም ትሄዳለች፣ ዱባይም ትሰራለች። እንደዚህ አይነት ነገር ነው። እንደዛ ነው እንደዛ። እሺ እንዴት ተዋወቃችሁ? የተዋወቅነው በቲክቶክ ነበር። በቲክቶክ